ኢመርጂንግ ቴክኖሎጂስ ኮንቨርጅ እያደረጉ ነው። ማቴሪያል ሳይንስ፣ ናኖ ቴክኖሎጂ፣ ባዮቴክኖሎጂ፣ ኤአይ የምንላቸው ጉዳዮች አንዱን ከአንዱ ለይተን ማየት በማንችልበት ደረጃ ኮንቨርጅ እያደረጉ ይገኛሉ። ለምሳሌ ስታቲስቲክስ አገልግሎት የሚሰራቸው ስራዎች 60፣ 70፣ 80% ኤአይን መጠቀም አስገዳጅ መሆኑ ብቻ ሳይሆን ስታቲስቲክስን ከኤአይ ውጭ ማሰብ ወደማንችልበት ደረጃ ደርሰናል። ግብርናን ከኤአይ ውጭ፣ ጤናን ከኤአይ ውጭ ማሰብ አንችልም። ኮንቨርጅ አድርገዋል። እያንዳንዱ መስሪያ ቤት፣ እያንዳንዱ ተቋም፣ እያንዳንዱ የግል ኩባንያ ቴክኖሎጂን መጠቀም በቴክኖሎጂ መታገዝ ሲችል ጥራት፣ ስፋት፣ ውጤት፣ ተደራሽነት በእጅጉ ሊጎለብቱ ስለሚችሉ በእያንዳንዱ ተቋም ኤአይን መጠቀም ባጠረ ጊዜ ኢንፎርሜሽን መሰብሰብ ባጠረ ጊዜ የዲሲሽን ሳይክልን ማሳጠር መቻል የምንችለው ቴክኖሎጂን በብቃት ስንጠቀም ነው። ለዚህ የፕላን ኮሚሽን ጥሩ ማሳያ ይመስለኛል። እውነት ለመናገር ኢትዮጵያ ውስጥ እድሜ ጠገብ ጠንካራ ስራ ከሚሰሩ ተቋማት አንዱ የስታቲስቲክስ አገልግሎት ነበረ። አሁን ያለበት ደረጃ ላይ ደርሶ ትናንትና ወድስ የነበረውን ስናይ ግን ቀንና ማታ ማለት ነው። እንኳን በ50 60 ሺህ ዳታ ኮሌክተርስ አይፓድ አስይዞ የት ሎኬሽን እንዳሉ አውቆ መከታተል ይቅርና እያንዳንዱን ዳታ ያ ሰው በአካል ቦታው ተገኝቶ መሰብሰቡን ማረጋገጥ የሚችሉበት መንገድ እንኳን አልነበራቸውም። የዳታ ቫሊዴሽን ለአናሊሲስ ከፍተኛ ትርጉም አለው። ያን ለማድረግ አሁን እያንዳንዱ ዳታ ኮሌክተር በተሰጠው ቀጠና ውስጥ ሆኖ ዳታ እየሰበሰበ መሆኑን ማወቃቸው ብቻ ሳይሆን የዳታ አሰባሰብ ስርዓቱ እንከን ካለበት ስህተት ካለበት ሲስተሙ እያገዘ ማረም መቻላቸው በእጅጉ አጋዥ ጠቃሚ ስራ ስለሆነ ሁላችንም የግልም ይሁን የመንግስት መስሪያ ቤቶች ቴክኖሎጂን መጠቀም ኤአይን መጠቀም የራስ አቅምን በትክክል ማወቅ ያለ መመንዘርና ለማድረግ የምናደርገው ጥረት ዳታና ወርቅን ኢኳሊ ኢምፖርታንት መሆናቸውን አምኖ በፖሊሲ በህግ በእውቀት የሚመራ ማንኛውም ሀገርና መንግስት ምንም ጥርጥር የለውም ብልጽግናን ያረጋግጣል። እዚህ ያላችሁ ክቡራትና ክቡራን ዛሬ ስለ ዳታ ወጣት የሥራ ኃላፊዎች ያላቸው ግንዛቤ የደከሙበት የተጉበት የሰሩበትና ለኛ ያመላከቱበትን መንገድ ስመለከት ኢትዮጵያ እንደተባለውም የማንሰራራት ጉዞ መጀመሯ ለሁሉም ሰው ግልጽ በሆነ መንገድ የሚያመላክት አንድ ነገር ነው። ወርቅ ከጥቂት ሚሊየን 5 ቢሊዮን ዶላር ኤክስፖርት ማድረግ የቻለች ሀገር ለዳታ ግምት ካለመስጠት ዳታን በብዙ ሶርስ መሰብሰብ አናላይዝ ማድረግና ለውሳኔ ሰጪው አካል በጥራትና በፍጥነት ማቅረብ የምትችል ሀገር ከሆነች ከወርቅ ያልተናነሰ ሀብት መሆኑን እየተገነዘበ እንደመጣን ያመላክታል። ይህ ጉዳይ መጠናከር አለበት። ይህ ጉዳይ የሁላችን ትኩረት የሚሻ ጉዳይ መሆን አለበት። ይህ ጉዳይ ይሁነን ብለን የምንገነዘበው የምንመራው መሆን አለበት። ያ መሆን ከቻለ እያንዳንዱ ህግ፣ እያንዳንዱ ፖሊሲ፣ እያንዳንዱ የሥራ መዘርዝር በዳታና በእውቀት ላይ ተንተርሰን ስለምንሰራ እድገታችን ለማቀላጠፍ የዜጎቻችን ህይወት ለመንካት ኢትዮጵያ የሚገባትን ልክ ለማረጋገጥ በእጅጉ የሚያግዝ እንደሚሆን ምንም ጥርጥር የለውም።